አብይ ሽግግር ምናምን የሚባል ነገር አይታሰብም። እሱ አንደኛ ንጉስ ከመሆኑ ውጪ ሌላ ምኞትም የለውም። ሀገሪቷ ትፍረስ እሱ ግድ የለው። በዋናነት የጦርነቱ አጀንዳና ባለቤት ማነው? ጠማቂው አብይ አህመድ። ኢትዮጵያ ውስጥ ያለው ሰላም ምን አይነት ሰላም ነው ካለን የጦርነት ሰላም። ይሄ በጣም ገንዘብ የሚከፈላቸው ከ35,000 እስከ 40,000 በሀገር ውስጥ የሚሆን በባህር ማዶ ቅቡልነት የሌለው በጣም ውሸታምና አጭበርባሪ የሆነ መንግስት እንደሆነ የታወቀበት ሰው ከሻዕቢያ ጋር ሄጄ ጦርነት ገጥሜ አሸንፌ እመለሳለሁ ብሎ ማሰብ በራሱ የሰውየውን እብደት ነው የሚያሳይ። ጦርነቱ ከምርጫው በፊት ይደረጋል። ምናልባት ከተሳሳትን ይቅርታ እንጠይቃለን። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች በመላው ዓለም የምትገኙ እንደምን ሰነበታችሁ፣ እንደምን ቆያችሁ? ዛሬም እንደተለመደው አዲስ ፕሮግራም ይዘን ወደ እናንተ መጥተናል። እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንድትሆኑ በታላቅ አክብሮት ጠይቃለሁ። አዘጋጁ እኔ ስንታየሁ ቸኮል ነኝ። የተለያዩ ጉዳዮችና የተለያዩ ርዕሶች አሉን። በዛ ጉዳይ ላይ እንወያያለን። እናንተ ደግሞ ሀሳብ አስተያየታችሁን በመስጠት ከስር በሚቀመጠው የኮመንት አስተያየት መስጫ ላይ ሀሳባችሁን በማጋራት ሼር በማድረግ ሰብስክራይብ በማድረግ ሌሎች በማዳረስ እንድትተባበሩ እንጠይቃለን። ጽናት ሚዲያን በመደገፍ ከጎናችን እንድትቆሙ እንጠይቃለን። ይህንን ካልኩኝ ጽናት ሚዲያ ባለፉት 2-3 ፕሮግራም ወደ እናንተ ማድረሷ ይታወቃል። ይህን አስመልክቶ የተለያዩ ግብረ መልስ እየመጡ ነው። ጥሩ ነው፣ በርታ የሚል አስተያየቶች እየደረሱ ነው። እኔም እሺ በርታለሁ፣ አመሰግናለሁ ለአስተያየታችሁ። እንደዚሁም በተለያየ የውስጥ መስመር የሚመጡልን አስተያየቶች አሉ። በተለይ ከአዲስ አበባ ጋር በተያያዘ የተሰራው ፕሮግራም አስመልክቶ አዲስ አበባ ውስጥም በአገዛዙ ላይም አንዳንድ ድንጋጤና መረበሾች እንደታዩ ሰምተናል። ይሄ የሚጠበቅ ነው። መሬት ላይ ያለው እውነት ሲነገር መደንገጥ የሚጠበቅ ነው እና ጽናት ሚዲያ በደንብ ከዚህም በላይ ሀሳቧን በአዲስ አበባ ጉዳይ ላይ በትኩረት እየተከታተለች ሀሳብ አስተያየቷን ወደ እናንተ ታደርሳለች። እናንተም እንደተለመደው ከጎናችን በመቆም ትብብራችሁ እንዳይለየን እንጠይቃለን። የዛሬው ፕሮግራማችን በዋናነት ምርጫ የማይቻል ከሆነ ጦርነት የሚል የአብይ ፖሊሲ፣ ይህን ላይ ሰፊ ትኩረት ሰጥተን እንነጋገርበታለን። ሌሎች አስተያየቶች እንደ አስተያየት የምናነሳቸው አንዳንድ ነጥቦችም ከዚህ ጋር በተያያዘ የምናነሳቸው ይሆናል። እንግዲህ ምርጫ ካልተቻለ ጦርነት የሚለው የአብይ ፖሊሲ በዋናነት በጨፌ አቅጣጫ የተያዘበት፣ በብልጽግና ስራ አስፈጻሚ ላይም ትኩረት የተሰጠበት፣ በአብን መግለጫ ጥቆማ ያሳዩበት፣ እንደዚሁም ፓርቲዎች በመመስረት እንቅስቃሴ አንዱ ምልክት ነው። እነዛ ላይ በስፋት እንመጣበታለን። በዋናነት ግን የጦርነት ዝግጅቶች የምርጫውን አውድ መለወጥ የማይቻል ከሆነ የጦርነት ዲስኮርሶችን ወደፊት ማምጣት ተገቢ ነው የሚል ግምገማ እንዳላቸው ግን የሚያሳዩት ድርጊቶች አመላካሽ ነጥቦች ናቸው። እንግዲህ የአብይ አህመድ አገዛዝ ባለፉት 7 ዓመታት እንደምታውቁት የጦርነት ጠማቂ መንግስት ነህ ተብሎ በምክር ቤት ነው የተገለጸው። እንግዲህ እኔ አላልኩም፣ ምክር ቤት ላይ ያሉ ሰዎች መንግስቱ የሙሉ ጊዜ የጦርነት ጠማቂ መንግስት ነው፣ እርሶም ለዚህ የጦርነት ድግስ ዋነኛ ሙሽራ ሆነው ጊዜዎትን እየሰጡ ነው እና መች ነው ጦርነት የሚቆመው ተብሎ የተጠየቁት እዛው ምክር ቤት ውስጥ። ስለዚህ የጦርነት ጠማቂ አብይ አህመድ በዋናነት የኦህዴድ ብልጽግና አሁን አዲስ ጦርነት እንደማወለድ ዝግጅቶች አሉ። አዲስ ጦርነት የሚወለደው ወዴት ነው? በኋላ እንመጣበታለን። ከዛ በፊት ግን የምርጫ ዝግጅቶችም አሉ። የምርጫ ዝግጅቶቹ እንዴት ናቸው የሚለው ላይ ትንሽ ፖለቲካዊ ትንተና እንስጥበትና ወደዛ እንመጣለን። እንደምታውቁት የ2013 ላይ የተደረገው ምርጫ የሚያበቃው 2018 ነው።
እንግዲህ 2018 ላይ የምርጫ ጊዜ መደረግ አለበት። 2018 የምርጫ ጊዜ ከመሆኑ በፊት ግን መሬት ላይ ምርጫ ለሚያስደርግ ነገር ነው። እንግዲህ አሁን ከፊታችን እየመጣ ያለው ኢሌክሽን ምህዳሩ የፖለቲካ ስፔሱ እና የሰላም ሁኔታው ወሳኝ ነው። የሴኩሪቲ ሁኔታው፣ የደህንነት ሁኔታው ወሳኝ ነው በጣም። የሰላም ሁኔታው ዘላቂ ሰላም ያለው ሁኔታ፣ ነፃ መሬት ያለበት ቦታ፣ ጥበቃ የሚደረግበት ቦታ ካልሆነ ምርጫ ማድረግ አይቻልም። በዋናነት ቅስቀሳ ማድረግ አይቻልም፣ ምርጫ ማድረግ አይቻልም። ስለዚህ አሁን ኢትዮጵያ ውስጥ ያለው ሰላም ምን አይነት ሰላም ነው ካለን የጦርነት ሰላም፣ የተለያዩ የኃይል አሰላለፎች ያሉበት የአንበሳውን ድርሻ የሚጫወቱ ምናልባትም አንዳንድ ቦታ ላይ ዲፋክቶ የሆነ ማለት ነው የራሳቸው የሆነ አስተዳደር የሰየሙበት የጦር ማዘዣ፣ የጦር ስልጠና፣ የጦር መምሪያ፣ ቼን ኦፍ ኮማንዱን አጠቃላይ የሚመሩበት ከፍተኛ ስምሪት የሚሰጥበት በእዝ ደረጃ ያለ ትልቅ ቀጠናዎችን ይዘዋል። ይሄ ወታደራዊ ቀጠና ደግሞ የሲቪል አስተዳደር ደግሞ ፈጥሯል። የተለያዩ የተያዘበት ወረዳ ላይ የሲቪል አስተዳደር አለ። ወረዳዎችን የሚያስተዳድሩ፣ ዞኖችን የሚያስተዳድሩ እነዛ አስተዳደሮች ደግሞ የራሳቸው የሆነ የጸጥታ መዋቅር አላቸው። ስለዚህ ዲፋክቶ ናቸው፣ መንግስት ናቸው። ህጋዊ መንግስት ባይሆኑም ቅቡልነት ያለው መንግስት ባይሆኑም ነፃ የሚያወጡትን ህዝብ ነፃ እያወጡ የገዢ መሬት እየተቆጣጠሩ በዛ ገዢ መሬት ውስጥ ያለው ማህበረሰብ ደግሞ እያስተዳደሩ። ቀውሶች ሊኖሩ ይችላሉ። በጦርነት ውስጥ የተለያየ ቀውስ ይኖራል። እሱ ላይ በኋላ ወደፊት እንመጣበታለን። አሁን ግን እነዚህ ኃይሎች ግን የያዙት ነፃ መሬት ግን ገዢ መሬት ተጨባጭ የሆነ እውነት ነው። ይሄ በአማራ ክልል ያለ ነው። በትግራይ ኃይል ደግሞ ትላንት ጦርነት ውስጥ የነበረው ኃይል የፕሪቶሪያ ስምምነት ከተስማማ በኋላ ከዛ በኋላም ከማዕከላዊ መንግስቱ ጋር የተፈጠረ ቅራኔዎችን በማስመልከት እንደዚሁም በህወሓት ውስጥ የተፈጠረ የኃይል አሰላለፍ መዛባት ተንከባለው መጥቶ አሁን ወታደሩ ላይ የተሸከመ የትግራይ አስተዳደር ተፈጥሯል። ስለዚህ በትግራይ ውስጥ ያለው ኃይል ዲፋክቶ ነው፣ የጊዜ ጉዳይ ነው የሚጠብቀው እንጂ እሱም ራሱን የቻለ ኃይል ነው። ኦሮሚያ ላይ የምታዩት ነው። ኦሮሚያ ላይ ኦነግ የሚንቀሳቀስበት አካባቢ ላይ እስካሁን በከፍተኛ ደረጃ ነፃ መሬቱን ይዞ እየተንቀሳቀሰ ነው። እንደውም ጦርነት እያደረገ ብዙ ቦታዎችን እያስለቀቀ እንደሆነና ወታደሮችን እየማረከ እንደሆነ በተጨባጭ ያሳያል። ስለዚህ የአብይ አህመድ አገዛዝ አሁን ኦሮሚያ ላይም አማራ ላይም ትግራይ ላይም ምርጫ የሚያስደርግ አውድ የለውም። ስለዚህ ምርጫ ይደረጋል አይደረግም የሚለው በሂደት የምናየው ቢሆንም ለዛ ግን ዝግጅቶች ግን እያደረጉ ለዛ ዝግጅቶቹ አንዱ ማሳያ የሚሆነው ምንድነው? በተለይ አማራ ክልል ላይ የተለያዩ ኃይሎችን በመሰብሰብ በተለይ የምርጫ ዝግጅት ለማድረግ እንቅስቃሴዎች እየገባ እንደሆነ አንዳንድ ምልክቶች አሉ። የአረጋ አስተዳደር በቀደም ዕለት ምንድን ያለው 166 ወረዳዎችና የተለያዩ ነፃ መሬቶችን በመቆጣጠር የብልጽግና አባላትና አመራሮችን የሰላም ስልጠና እየሰጠን ነው። ይሄ ደግሞ በጣም አመርቂ ነው። የጽንፈኛውን ኃይል እየደመሰስ ነው፣ ህግ እያስከበርን እኛ እየተጠናከርን መተናል የሚለው ይሄ ሪፖርት በቀጥታ ለቤተ መንግስት የሚቀርብ ለአብይ የሚቀርብለት። ስለዚህ በእነዚህ ወረዳዎች ላይ ዝግጅት ማድረግ እንችላለን የሚል ዲስኮርስ ነው። በነገራችን ላይ እያለማመዱት ነው ያሉት። የአማራ ክልል በተሻለ ሰላምና የልማት ጉዞ ላይ ይገኛል ሲሉ የአማራ ክልል ፕሬዝዳንት ገለጹ። የቀደመውን የክልሉን አመራር ችግሩን ለመፍታት በሚጠበቅበት መንገድ አልተንቀሳቀሰም፣ ለዘብተኛ ነበር ያሉት የክልሉ ፕሬዝዳንት አቶ አረጋ ከበደም አሁን በአማራ ክልል ሰላምን ለማስፈን ህብረተሰቡን ያሳተፈ ውጤታማ ስራ እየተሰራ መሆኑን አመልክተዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ለኢዜአ እንደገለጹት በአማራ ክልል ሰላምን ለማስፈን በተደረጉ ስራዎች ሁሉም የክልሉ ዞኖች በክልሉ የሚገኙ 166 ወረዳዎች ከፋኖ ታጣቂዎች ነፃ መሆናቸውን አመልክተዋል። ሁሉም ዞኖች በክልላችን ያሉ 166 ወረዳዎች በሰላም ኃይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት።
ክልሉ የሚያስተዳድራቸው ዞኖች እና ወረዳዎች ናቸው። ስለዚህ የአማራ ክልል የጸጥታ ሁኔታ በአጠቃላይ ከቀደምት ዓመታት አኳያ ሲታይ በሰላም በማረጋገጥ ረገድም በሰላሙን ተጠቅሞ የልማት ስራዎችን በማከናወን ረገድም አይነታዊ የሚባል ይሄ ምንድነው ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት የሰላምን መንገድ ለመረጡት አሁንም በሩ ክፍት መሆኑን የተናገሩት አቶ አረጋ ከበደ የአመፅን መንገድ በመረጡት ላይ ደግሞ ሕግን ማስከበሩ የሚቀጥል መሆኑን አረጋግጠዋል። በመጀመሪያ ደረጃ አሁንም ይሄ ጽንፈኛ ኃይል እና ዘራፊ ቡድን የሄደበት መንገድ ስህተት መሆኑን ተገንዝቦ በተለይም ደግሞ ችግሮችን በግጭትና በጦርነት በብረት ለመፍታት ያለውን አማራጭ በመተው በሰላማዊ መንገድ ከመንግስት ጋር እንዲወያይ እንዲደራደር የሚያደርግ ሁኔታን ለመፍጠር ቅድሚያ ሰጥተን እየሰራን ነው ያለ። ይሄ በነገራችን ላይ አንደኛ ሁለተኛ የሚባል ነገር አይደለም። በጣም ከሁለተኛውና ከሶስተኛው አማራጭ በእጅጉ የቅድሚያ የምንሰጠው የሰላም አማራጭ። ሁለተኛው መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። እንደዚሁም ደግሞ በአብን በኩል የአብን ሰዎች ያወጡት መግለጫ አንዱ ማሳያ ወደዛ ለመሄድ ዝግጅታቸውን አጠናክረው እየቀጠሉ እንደሆነ ነው። እንደውም በአንድ የአብን ተወካይ ሲናገር የሰማሁት ከዚህ በፊት በስሜት ነው አብን የመሰረት ነው፣ አሁን በአገር አቀፍ ደረጃ ድርጅታችንን ለመለወጥ እንቅስቃሴዎች አሉ፣ ፍላጎቶች አሉ ብለዋል። ስለዚህ ከብልጽግና ጋር አብሮ ለመቀላቀል ኮአሊሽን ለማድረግ እንቅስቃሴዎች አሉ። በዛ ስም ደግሞ ምናልባት የተወሰነ እነሱ ብዥታ ውስጥ ከተው የሚሰበስቡት የማህበረሰብ ክፍል ካለ እዛ ውስጥም ገብተን እንቅስቃሴ እናደርጋለን የሚል ጥቆማ ሰጥተዋል። እንግዲህ ይህንን ካልን ጌታቸው ረዳም እንደዚሁ በትግራይ ላይ አዲስ ፓርቲ መስርቶ ከምርጫው በፊት ለመምጣት ዝግጅት እያደረጉ ነው። ኦሮሚያ ላይም በተመሳሳይ እንደዚሁ ብልጽግና የራሱ ፓርቲ አዲስ ፓርቲ ሌላ አቋቁሞ በዛም ስም ለመምጣት እንቅስቃሴዎች እንዳሉ ጥቆማ ደርሶ ምልክቶች አሉ። ስለዚህ በምርጫ የሚቻል ከሆነ የአብይ መንግስት በአማራ ክልል ላይ በተለይ ይሄ ጎንደርን ሞሽር ምናምን የሚለው አሁን አዲስ እየመጣ ያለው እንቅስቃሴ በዋናነት ፖለቲካዊ ትርጉም ፖለቲካዊ እንድምታ ነው ያለው። አሁን ከጀርባ ልታዩት የሚገባው ምንድነው? ሁለት መንገድ አለው። አንደኛው በጎንደር የቴሌቶን ስም በምናምን ስም በዋናነት ጎንደርን ነጥሎ ማውጣት። በደንብ ፖለቲካው የሚገባቸው ሰዎች በደንብ ልትገነዘቡ የሚገባው ማለት ነው። መሬት ላይ ያላቸው ሰዎች በጣም የመገንጠል ከሌላው የወንድሙ ማህበረሰብ የመገንጠል እና በአንድ የጂኦግራፊ አቀማመጥ ብቻ የተኮረ ማንነት እዛ ላይ እንዲያስብ የማድረግ እንቅስቃሴ ነው። ይሄ አንዱ የኦህዴድ ብልጽግና ዋነኛ ታርጌት ፖይንት ነው። ሁለተኛው ዝግጅት ግን የምርጫ ዝግጅት ነው። የምርጫ ዝግጅት በተወሰነ መልኩ ምርጫ የምናደርግ ከሆነ ለምርጫ አመቺ በሆኑ ቀጠናዎች ላይ የተወሰነ ድምፆችን ቆራርጠን ከአማራ ክልል ላይ መውሰድ አለብን የሚል ዝግጅት ነው እና ለዛ ዝግጅት በናገኘው በኩል በዚህ በፕሬዚዳንቱ ማነው ስሙ በኩል ይሄ ዝግጅቶቹ እየመጡ ያሉት ጎንደር ላይ የምርጫ ሳቦታጅ ለመስራት ከወዲሁ ድምፅ አግኝተናል ከዚህ ብለው ድምፅ ለማሰባሰብ ከወዲሁ የቤት ስራ እየሰሩ እንደሆነ የምርጫ ድለላ እየጀመረ እንደሆነ በኔ ፖለቲካ ግምገማና መነጽር የማየው በዛ ስለሆነ ነው። በተመሳሳይ ትግራይ ላይ እንቅስቃሴ የሚጀምረው በዚሁ እንትን ነው። ከነጌታቸው ጋር በተያያዘ ምናምን የሚካሄድበት እንቅስቃሴ በዋናነት በትግራይ ውስጥ ያለውን እንቅስቃሴ የኃይል አሰላለፍ ተጠቅመው የተወሰነ ድምፅ በመሰብሰብ ከትግራይም ከአማራ ክልልም ከኦሮሚያም ባገኘነው ድምፅ መንግስት መስርተናል ለማለት አብይ አህመድ እየሄደበት ያለው አዲስ የሳቦታጅ ንጥቂያ ነው ብዬ አምናለሁ። ኦኬ፣ እሺ ምርጫው ይሄ ሁኔታውን ይፈቅዳል ወይ ከተባለ እኔ እሱ በሂደት የምናየው ነው። በእኔ እምነት አማራ ክልል ላይ የምርጫ የሚደረግበት አውድ ሙሉ ለሙሉ ተዘጋ ብዬ ነው ማለት። ምናልባት ነፃ መሬት አለን ብለው የሚያምኑበት ቦታ ላይ እንኳን ምርጫ ለማድረግ የሚያስችልበት አውድ አይደለም፣ ቁመና የላቸው። እዛም ቢሆን ሰላም የለም። አማራ ክልል ላይ የሚታየው ሰላም በሙሉ የኃይል ሰላም፣ የጉልበት ሰላም።
ስለዚህ ምርጫ ለማስፈጸም፣ ምርጫ ለመወዳደር፣ የምርጫ ቅስቀሳ ለማድረግ ምርጫንም ማሰብ የሚችልበት መሬት ላይ ያለ እንቅስቃሴ የማህበረሰቡ እንቅስቃሴ ራሱ አሁን አይፈቅድም። ስለዚህ ይሄ ሁኔታ ወዴት ይሄዳል? ይሄ ሁኔታ ምርጫ ወደማያስችልበት ሁኔታ ሊሄድ ይችላል። ይሄ ሁኔታ ደግሞ አብይን ተስፋ የሚያስቆርጠው ከሆነ ምንድን ነው የሚሆነው? የምርጫ ሁኔታ ማስረዘም ይችላል ወይ? ልክ አሁን ባለፈው ጊዜ 2013 ምርጫ ያደረገው 2012 ነበር ምርጫ ሊያደርግ የነበረው። የ5 ዓመቱ የሚያበቃው በዛን ሰዓት ነበር። 1 ዓመት ይራዘም ተብሎ ነው ከኮሮናው ጋር በተያያዘ። ግን ያ 1 ዓመት ከተራዘመ በኋላ ምን ፈጠረ? በኢትዮጵያ ፖለቲካ ውስጥ አዲስ ክራይሲስ ነው የፈጠረው። አንደኛ በህጋዊ ባልሆነ መልኩ ነው፣ በህገ ወጥ መልኩ አስፈጻሚው አካል ለህግ ተርጓሚው ምርጫ አስረዝምልኝ ያለው ራሱ 100% ያሸነፈው ማለት ነው። እሺ አስረዝምልሃለሁ ብሎት ነው ለ1 ዓመት ያስረዘመለት ማለት ነው። ራሱ ጠየቀ፣ ራሱ ህግ አወጣ። ስለዚህ ያ ራሱ ቅቡልነት ያልነበረው ስለሆነ ሂደቱ ራሱ ህገወጥ ስለነበረ በትግራይ ኃይሎች በኩል ቁጣ ቀሰቀሰ። እንደውም የትግራይ ኃይሎች በዛን ሰዓት ያለው እንቅስቃሴ እኛ የራሳችን ምርጫ እናደርጋለን ብለው የራሳቸውን ምርጫ አድርገው የራሳቸውን ካቢኔ የራሳቸውን የክልል መስተዳድር ለመመስረት እንቅስቃሴ እንደውም የክልል ምርጫ አላደረጉም። የማዕከሉ እንትኑ ምርጫ ነው መሰለኝ። እና ያንን ባደረጉበት ሁኔታ ላይ ከማዕከላዊ መንግስቱ ጋር የተፋጠጠው ፍጥጫ ወደ ጦርነት እንዲገባ ሆነ። አንድ ኮዝ ቢሆንም ማለት ነው፣ ዋነኛ ኮዝ ቢሆንም ግን አንድ ኮዝ ግን ሆነ። ብዙ ኮዞች አሉ ወደ ጦርነት የገባበት፣ ኢሚዲየት ኮዞቹ ብዙ ናቸው። ግን አንደኛው ኮዝ ግን ይሄ ከዚህ ጋር በተያያዘ የነበረው ፍጥጫ ነው። ስለዚህ ያንን ዘመን ያንን ሁኔታ አሁን መድገም ይቻላል ወይ ከተባለ አይቻልም። በሁለት መልኩ አይቻልም። አንደኛው ኢንተርናሽናል ኮሚኒቲው ያ የፖለቲካ ክራይሲስ እና ወደ ጦርነት የሄደበትን መንገድ ያፈልገው። ስለዚህ ቅቡልነት የለውም፣ ቅቡልነት አይሰጠውም። ህጋዊ መንግስት ያው ቅቡልነት ያለው መንግስት ያው። ስለዚህ በህግ ማስረዘም የማይቻል ደግሞ ከሆነ በህገ መንግስቱ ይሄንን የሚፈቅድለት ምክር ቤቱን መበተን አብይ ማለት እሞትለታለሁ በሚለው ህገ መንግስት፣ ይሄ ህገ መንግስት ለአማራ ብለን አንለውጥም በሚለው ህገ መንግስት እንኳን ህገ መንግስቱ ራሱ አይፈቅድለትም። ስለዚህ ስለማይፈቅድለት ከዚህ በኋላ ምንድን ነው ሊሆን የሚችለው? ምናልባት ምክር ቤቱን በትኖ ለ6 ወር አዲስ ካውንስል መመስረት ወይ የሽግግር መንግስት መቋቋም። ስለዚህ የሽግግር መንግስት አብይስ ይፈልጋል አይፈልግም? እሱም አይታሰብ ነው። በአብይ መቃብር የማይታሰብ ነው። አብይ ሽግግር ምናምን የሚባል ነገር አይታሰብም። እሱ አንደኛ ንጉስ ከመሆኑ ውጭ ሌላ ምኞትም የለውም። አገሪቷ ትፍረስ የሚፈልግ እሱ ግድ የለውም። ምን አገባው? ግን የሽግግር መንግስት ምናምን አብይ የሚያስብ አይደለም። ስለዚህ የሽግግር መንግስት የማያስበው ከሆነ ምንድን ነው የሚሆነው? ምርጫስ ደግሞ ማድረግ የማይቻል ከሆነ አማራ ክልል ላይ እንደዚሁ፣ ኦሮሚያ ላይ በአስቻይ ሁኔታ ከሌለ፣ ትግራይ ላይ በጣም የፖለቲካ ኮንፍሊክቱ እየሰፋ እየመጣ የበለጠ መካረሩ እየሄደ ሲመጣ ነገሮች እየተለወጡ ነው የሚሄዱት። ምንድን ነው የሚሆነው ከዚህ በኋላ የሚለው ነገር በጣም አስጨናቂ ነው። ስለዚህ ምርጫ የማይቻል ከሆነ ጦርነት ጠመቃ ውስጥ መግባት አለብን የሚል ጦርነትን ለመጥበቅ እንግዲህ ከዚህም ከጌሾንም ብቅሉንም ይዞ እየመጣ ነው። አዲስ ጦርነት ሊያዋልድ ማለት ነው። ኦኬ፣ ጦርነቱ ወዴት ነው የሚሄደው? አዲስ ጦርነት የት ነው ከተባለ ግልጽ ነው። የአስመራው መንግስት ጋር ጦርነት እንከፍታለን። ከአስመራው መንግስት ጋር ጦርነት ስንከፍት ደግሞ ምክንያት የምናደርገው ለሚሞተው ሰው ምክንያት እንሰጠዋለን። ማለት የሚሞትለት ኮዝ ምናምን ብለን ምክንያት እንሰጠዋለን። ያንን ምክንያት ካልሰጠነው ጥያቄው ምንድን ነው? የምሞተው ለምንድን ነው ቢለህ የሆነ ምክንያት ከሌለ መቼም ኮዝ ከሌለው ሰው አይሞትም። ስለዚህ የምትሞተው ደግሞ ለወደብ ብለህ ነው። ወደብ ያስፈልገናል። ስለዚህ ለወደብ ብለህ መሞት አለብህ የሚል የሰራዊት ምልመላ፣ የሰራዊት ዝግጅት፣ የሰራዊት ማሰባሰብ እንቅስቃሴ ውስጥ እንደገባ ብዙ ማመለከቻ ነገሮች ታይተዋል። ለዛ ደግሞ ዝግጅቱ ደግሞ የፕሮፓጋንዳ ስራም እየተሰራ ነው። በተለይ ከሻዕቢያ መንግስት ጋር የሚደረገው ጦርነት
በዋናነት ባለቤቱ የጨፌው የኦሮሞ ብልጽግና እንዳልሆነ የአብይ ብልጽግና እንዳልሆነ ባለቤቱ በዋናነት እንደውም የአማራው የሚጠይቀው ጥያቄ ነው። አስመራንም ምናምን መጠቅለል አለብን። አስመራው ሻዕቢያ መጀመሪያም ሲገነጠል እኛን ሲያማክር አልተገነጠለም። ስለዚህ አስመራን መልሰን መጨበጥ አለብን እያለ የሚያስበው ይሄ ሊቅ ነው የሚል ለዛም ደግሞ መግለጫዎችን እያሰጠ ምናምን ከፊት እያመጣቸው ነው። ግን በዋናነት የጦርነቱ አጀንዳና ባለቤት ማነው? ጠማቂው አብይ አህመድ ነው። ይሄ በደንብ የሚታወቅ ማለት ነው፣ አደባባይ ላይ የሚታወቅ ሲሆን፣ ስለዚህ ምርጫ የሚያስችል አውድ እየፈለጉ ነው። ለዛ ደግሞ የተለያዩ የፖለቲካ ዲስኮርሶችን እየሰጡ ነው። እና አረጋ ከበደ ነፃ መሬት ተቆጣጥረናል፣ የብልጽግናን ሰራዊት እያሰለጠንን ነው እያሉ የተስፋ ዳቦ እየሰጡ ነው። በሁለተኛ ደረጃ ደግሞ ፓርቲ ለመመስረት ዝግጅቶች አሉ። ስለዚህ አዳዲስ ፓርቲዎች የሚመሰረቱ አንዱ ከምርጫው ጋር በተያያዘ የምርጫ ዝግጅት እንደሆነ አመላካቾች ናቸው። በጣም እየተጣደፉ ነው በዚህ ጉዳይ በጣም በስፋት አሁን ይሄ ህግ ማስከበሩ ጦርነቱ ምናምን የሰላም ጉዳይ ምናምን ብለው የሚጨነቁት በዋናነት ከምርጫው ጋር በተያያዘ ነው። ምክንያቱም ምርጫው አሁን አፍንጫቸው ላይ ነው የመጣው። ይህንን ምርጫ ደግሞ ማሳለፍ አይቻልም። ማሳለፍ እንኳን እንፈልግ ቢሉ እንኳን ሊፈጠር የሚችለው ፖለቲካዊ ክራይሲስ በጣም አደገኛ ነው። በጣም አደገኛ ነው። በትግራይ ኃይሎችም ቢሆን በአማራው በኩልም ቢሆን ያለ የፖለቲካ ጡዘት በጣም አደገኛ። ኢንተርናሽናል ኮሚኒቲውም ይህንን አይቀበለውም፣ ቅብሉነት አይሰጠውም። ስለዚህ የአብይ አህመድ መንግስት ቅርቃር ውስጥ እንደገባ አንድ ማሳያ አድርገን ሁለት ምርጫ ብቻ ነው ያለው። ወይ የሽግግር መንግስት መመስረት ነው፣ ወይ ለ6 ወር ካቢኔውን በትኖ አዲስ ምርጫ ማለት ነው። ስለዚህ ይሄ የማያስችል ሁኔታ እየተፈጠረበት ስለሆነ ጦርነትን ፈልጎታል። ጦርነቱ ከምርጫው በፊት ይደረጋል። ምናልባት ከተሳሳትን ይቅርታ እንጠይቃለን። እኔ ይህንን የፖለቲካ አናሊሲስ የምሰጠው መሬት ላይ ካለው ተጨባጭ ሁኔታ ተነስቼ ቢሆን ግምቴ ትክክል እንኳን ባይሆን እንኳን እውነቴን ነው ብሎ ለመታረም ዝግጁ ነኝ። ከሰውየው ፍላጎትና ባህሪ፣ ስብዕና፣ የደም ደላላነትና በደም ላይ የጸና እርካብ እንደሆነ ማሳያዎቹ ግን ላለፉት 7 ዓመታት የሄደበት መንገድ በቂ ማሳያ ነው። 7 ዓመት ሙሉ ኢትዮጵያ ውስጥ ያልተገደለ ሰው የለም። ከቤቱ አንዳንድ ሰው ያላጣ ሰው የለም። ወይ ያልተፈናቀለ ሰው የለም። ወይ ዘመዱ ወይ ጎረቤቱን ያላጣ ሰው የለም። ቤት ለቤት የደም ደላላ የሆነ መንግስት ባለፉት 7 ዓመታት የመጣው አብይ አህመድ ነው። በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ እልቂት፣ ዘርን መሰረት ያደረገ ጥቃት፣ ጦርነት፣ ንጹሐንን የሚፈጅ አረመኔያዊ ጭካኔ የተሞላበት መንግስት የመጣው ባለፉት 7 ዓመታት ከ2010 በኋላ የመጣው ከጨፌ የመጣው የኦሮሞ ብልጽግና ነው። አብይ አህመድ በስሙ ነው የምጠራው። በነገራችን ላይ አብይ ብቻ ብዬም አይደለም የምጠራው፣ ምክንያቱም በዙሪያ የተሰባሰቡ ኃይሎች ስላሉ። አብይ አህመድ ማስተር ማይንዱ ነው፣ ጦርነት ጠማቂ ነው። በዙሪያው የተሰባሰበው ኃይል ግን ተጠያቂው ኃይል። ስለዚህ ስም ያስፈልገዋል። ስለዚህ ስሙን ስንሰጠው ደግሞ ሙሉ ስሙን ነው መስጠት ያለበት። እኔ ቆርጬ ስሙን አልናገርም። ስለዚህ የአብይ አህመድ የኦሮሞ ብልጽግና በዋናነት ባለፉት 7 ዓመታት ውስጥ በኢትዮጵያ ሕዝብ ላይ፣ በአማራ ሕዝብ ላይ፣ በአዲስ አበባ ነዋሪ ላይ የደም ነጋዴነቱን በተግባር አሳይቷል። በኢትዮጵያ ታሪክ ውስጥ ያልተፈጸመው። ስለዚህ ይሄ የደም ነጋዴነቱ ወዴት እየወሰደው? ቀይ ባህር ደግሞ እየወሰደው ነው። ትግራይ ላይ ወሰደው፣ በተግባር እዛ ያለውን ንጹሐን ፈጀ፣ በደም ታጠበ። አማራ ክልል ላይ ወሰደው፣ በተግባር እዛ ሄደ፣ በደም ታጠበ። አሁን ደግሞ አስመራ ሊወስደው ዝግጅት ላይ፣ ኦሮሚያ ላይ ወስዶትም በተመሳሳይ።
አሁን ወደ ቀይ ባህር እየሄደ። ስለዚህ ቀይ ባህርም እዛው ደማችሁን አፍስሱልኝ፣ ለእኔ ስልጣን ሙቱልኝ፣ ድሙልኝ፣ እናንተ ካልሞታችሁልኝ እኔ ስልጣን ላይ መቀመጥ አልችልም ብሎ ከአርሲም ከበቆጂም ከምናምን እየሰበሰበ ህፃናትን እየሰበሰበ ወደ ካምፕ እያስገባ እንደሆነ በተጨባጭ አንዳንድ አክቲቪስቶች እየተናገሩ ነው። ማሳያዎችም አቅርቡ። ኦሮሞ ስልጣን ላይ ነው ያለው። አሁን ጊዜው አንተ ነው። ይሄ እድል ካመለጠህ በቃ ነገር ሁሉ ይበላሻል። ስለዚህ ልትሞት ይገባሃል እያለ ኦሮሞ የስልጣኑ ባለቤት እንደሆነ ይሄ ስልጣን የኦሮሞ ስልጣን እንደሆነ በስልጣኑ ደግሞ ኦሮሞ እየተጠቀመ እንደሆነ እየቀሰቀሱት እኔ ሳለው ራሳቸው እየቀሰቀሱ ደግሞ ህፃናትን ወደ ጦርነት እንዲገቡ ደግሞ እያሰለፉ ነው። በዚህ ምክንያት ከአስመራው መንግስት ጋር ጦርነት ውስጥ እንገባለን በሚል ህፃናትን በየካምፑ እያሰለጠነ ነው። ከአዋሽ 7 ከአዋሽ 40 ከብን ማሰልጠኛ ጀምሮ በሙሉ ወታደራዊ ማሰልጠኛዎችን አሁን ወደ ካምፕ ልጆችን እያጋዘ ጦርነት ለማድረግ ዝግጅት እያደረገ ነው። ጦርነት የሚያደርገው ዝግጅቱ ምን ሲሆን ነው? ምርጫው የሚያስችል አውድ ስለሌለው። ስለዚህ በምርጫው መቀጠል የማይችል መንግስት በጦርነት ራሱን ለማስቀጠል ዝግጅት ያደርጋል። ጦርነት ውስጥ ከገባ በኋላ ግን ምንድነው የሚሆነው? የምርጫ ጥያቄዎቹ ይታጠፋሉ። የምርጫ ጥያቄዎቹ ሁለተኛ ጉዳይ ነው የሚሆኑት። የዲሞክራሲ ጉዳይ ነው። የዲሞክራሲ ጉዳይ ደግሞ ነገ ጠዋት የምንደርስበት ነው። መጀመሪያ አገር እናጽና። አሁን ሀገሪቷ ልትፈርስ ነው። ሻቢያ ከበበ። ሻቢያ ሊወጋ ነው። ስለዚህ ለዛ እንዘጋጅ፣ አሁን ሀገር ማጽናት አለብን የሚል የማጭበርበሪያ መንገድ ተጠቅሞ ድጋሚ በስልጣን ላይ ለመቀጠል የሚያስችል የፖለቲካ ምህዳር የፖለቲካ ስፔሱን አጥቦ ወደዛ እየሄደ ነው። ስለዚህ ይሄ ደም ነጋዴ ከአማራ ክልል የሚያስችል መሬት ላይ እንግዲህ ሻቢያውን ተዋግቶ እንትን ይላል። እሱ ሌላ ጉዳይ ነው መቼም እውነት ለመናገር ማለት ነው። እዚህ ፋኖን ልክ አስገባለሁ 3 ወር ጠብቁኝ ምናምን ብሎ 2 ዓመት ሙሉ አቅም አሳጥቶት እሺ በቃ በፈለጋችሁት ቦታ እንደራደር እባካችሁ የሰላም ስምምነት እናወርድ ምናምን ብሎ ደጅ የሚጠና መንግስት በአገር ውስጥም ቢሆን በባህር ማዶ ቅቡልነት የሌለው በጣም ውሸታምና አጭበርባሪ የሆነ መንግስት እንደሆነ የታወቀበት ሰው ከሻቢያ ጋር ሄጄ ጦርነት ገጥሜ አሸንፌ እመለሳለሁ ብሎ ማሰብ በራሱ የሰውየውን እብደት ነው የሚያሳይ። አንደኛ ውስጥ ሰላም በሌለበት የተረጋጋ የውስጥ ሰላም ቢኖርና የተረጋጋ የፖለቲካ ስፔስ እንኳን ቢኖር እንኳን ይሄ ግምቱ ምናልባት ልትቀበለው ይችላል። ስለዚህ የውስጥ ሰላም በሌለበት ሁኔታ ላይ ሻቢያን ሄጄ ያሸንፋለሁ ምናምን ተዋግቼ ምናምን ብሎ ማሰብ በራሱ የቅዠቱ መጠን የድረስ እንደሆነ ግራ ይገባል። የውስጥ አጀንዳውን ለማስቀየስ የሚያደርግበት መፍጨርጨር፣ የልጅነት መፍጨርጨር። ስለዚህ መጀመሪያ የውስጥ ጉዳዩ ነው የሚቀድመው። ስለዚህ አብይ አህመድ አሁን የያዘው ምንድነው? ምርጫ ካልተቻለ ጦርነት የሚል አዲስ የጦርነት ፖሊሲ እያዋለደ እንደሆነ ማንም ሰው ሊገነዘብ ይገባል። ለዚህ ዝግጅት ደግሞ እንደ አብን ያሉ ሰዎች ጥገኛ የሆኑ የቤተ መንግስት ሞንታርቦ የሆኑ ሰዎችን መግለጫ ያሰጡበት የሻቢያ መንግስት በዋናነት የኤርትራ ሀገር ጥያቄ የሉዓላዊነት ጥያቄ እኛን ሳያማክር ሪፈረንደም ይደረገው፣ ስለዚህ እሱ ወደኋላ ይመለስልን የሚል ጥያቄ። ይሄ እኮ በደንብ አብይ ጽፎት የሰጠው መግለጫ እና በዛ ሁኔታ እየመጡ እንደሆነ የተቃዋሚ ፓርቲዎችም ለመመስረት አዳዲስ ፓርቲዎች ለመመስረት እና የምርጫ ዝግጅት እያደረጉ እንደሆነ እና ኮአሊሽን ፈጥረው መንግስት ለመመስረት የሚያስችል የፖለቲካ ስፔስ ካለ እሱን ሊጠቀሙ፣ ከሌለ ግን ቅድም እንዳልኳቸው ወደ ጦርነት ፊቱን ሊያዞር እንደሆነ ዝግጅት እንደሆነ በእርግጠኝነት መናገር ይቻላል። ፖለቲካዊ ግምገማ ነው፣ ቅድም ብያቸዋለሁ። እኔ ግን እርግጠኛ ሆኜ ነፍሴ የምትነግረኝ በዚህ ሁኔታ ነው የማየው። ምናልባት ወደፊት የምታዩት ነው። ወደፊት የሚታየው ሁኔታ ደግሞ እኔ በጣም በአጭር ጊዜ ውስጥ እናየዋለን ብዬ አስባለሁ። ይሄ ምርጫው እየደረሰ ሲመጣ በደንብ የኢትዮጵያ ፖለቲካ ተለዋዋጭ ባህሪዎችን ይዞ እንደሚመጣ 100% ማመን እችላለሁ በራሴ በኩል።
ሌላው እዚህ ላይ በጣም የሚገርመኝ ነገር ምንድን ነው በተለይ አንድ የአብን ሰው ሲናገሩ ሰማው። የአብን ጉባኤ በቅርብ ጊዜ ጉባኤ አድርገናል ምናምን ብለዋል። የካድሬ ጉባኤ ማለት ነው። የአዲስ አበባ የፎረም እና ምናምን አባላት ምናምን አለ። አሁን አዲስ አበባ ካቢኔ የሚያስቀምጣቸው እንደዚህ አይነት ፓርቲዎች ችግር ሲገጥማቸው ተጠርተው በስልክ የሚመጡ አሉ። በነገራችን ላይ የሰላምና ጸጥታ ደህንነት ቢሮ በየክፍለ ከተማውና በየወረዳው አባላት አሉት እና በፈለጋቸው ሰዓት አክቲቪስቶችም አሉ። በነገራችን ላይ ይሄ በጣም ገንዘብ የሚከፈላቸው ከ35,000 እስከ 40,000 ምናልባትም እኛ አገር ቤት በነበርኩበት ሰዓት ላይ ካለን መረጃ የምንሰማው መረጃ በዛ ደረጃ ይላል። አሁን ምናልባት በጣም ብዙ ገንዘብም ሊከፍሏቸው ይችላል። ኮንዶሚኒየም ቤት የሚሰጣቸው ምናምን መሬት የተሰጣቸው እንደዚህ አይነት እንትኖች አሉት፣ ራሱ አባላት ክንፎች አሉት እና እንደዚህ አይነት ችግሮች በሚገጥሟቸው ሰዓት በተለይ የፓርቲዎቹ ምናምን እንደዚህ አጋር የሆኑ ፓርቲዎች እነዚህ ሰዎች ተደውለው ይጠሩና የጉባኤ አባላት ይሆናሉ። የጉባኤ አባላት ይሆናሉ። የድርጅቱ የጉባኤ አባል ተብሎ ምርጫ ቦርድ ስማቸው ይገባና ፓርቲው ህጋዊ ነው ተብሎ ምርጫ ቦርድ ህጋዊነት ይሰጠዋል። ይሄ ልምዶች አሉ። ይሄ በኢህአዴግ ጊዜም ሲሰራ ነበር። አንድ የአብን ሰው የተናገሩት ምንድን ነው የጉባኤ ስናደርግ 800 ሰው ተገኝተዋል አሉ። እኔ በጣም ነው ያሳቀኝ። 800 ሰው ማለት እኮ አብን አልፈረሰም ማለት ነው። መጀመሪያ ራሱ አብን ጉባኤ ሲያደርግ 800 አባላት አልተገኘም። የመጀመሪያው 250 ሰው ምናምን 300 ነው ሚኒመም። ባህር ዳር ላይም ደብረ ብርሃን ላይም ጉባኤ ሲደረግ ማለት ነው 800 ሰው ተገኝተው ጉባኤ አድርገናል። ስለዚህ ህጋዊ ጉባኤ ነው። አስታውሳለሁ አንድነት ፓርቲ 2007 በዛን ሰዓት ትዕግስቱ አወሉ የሚባል ሰውዬ ሲቀበል ምርጫ ቦርድ ሁለታችሁም ጉባኤ አድርጓል። አንድነትን ለማፍረስ ስለፈለገ ነው ምርጫ ቦርድ በሰዓቱ እና አንድነት የሚባለው ጉባኤ አድርጎ ሊቀመንበር ከሰየመ በኋላ አይ አንተ የሰየምከውን ሊቀመንበርም አልቀበልም አንተንም የሊቀመንበርነት ጥያቄ ስለማልቀበል ሁለታችሁም ጉባኤ አድርጓል። ግለሰብ የጠየቀና ጉባኤ የጠየቀ ጥያቄ እኩል አድርጎ ማለት ነው። አሁን ጉባኤተኛ የጠየቀው ጥያቄ ህጋዊነት ከግለሰቡ ጋር እኩል አድርጎ ሁለቱም ጉባኤ እንዲያደርጉ ምርጫ ቦርድ አዘዘ። ሁለቱም ጉባኤ አደረጉ እና ጉባኤ ሲያደርግ አንድነት ትዕግስቱ የሚባል ሰውዬ ካጠገቡ ጋር 2 ነው 3 ልጆች ናቸው ያሉት። በእርግጠኝነት ነው የምነግራችሁ። 2 በጣም አጭበርባሪ ልጆች 1 2 3 ናቸው እና እኔ በጣም የምጠብቅ የነበረው የትዕግስቱ የሚባለው ጉባኤ ነበረ። ምን አይነት ጉባኤ ነው ሊያደርግ እያስበው ሰውዬ ምናምን እያልኩ ነው የምጠብቀው። የሚገርማችሁ እዛው ይሄ ቀበና አካባቢ አንድ ሆቴል አለ። እዛ ጋር ነው ጉባኤ ያደረገው። እዛ ሆቴል ላይ በመንግስት መኪና 4 ቁጥር እኮ ነው ሼም እንኳን የለም እኮ በመንግስት መኪና የተጫኑ ሰዎች በባስ ነበረ በፒካፕ በባስ ተጭነው የመጡ ሰዎች ነው ወደ ሆቴል ውስጥ ሲገቡ የነበሩት እና በደንብ ኢህአዴግ ያዘጋጃቸው በዛን ሰዓት የአዲስ አበባ ክንፍ የሚባሉትን ያዘጋጃቸውን አባላት በቀጥታ የጉባኤ ተሳታፊ ያደረገና ምርጫ ቦርድ አይ ህጋዊ ሆኖ ያገኘሁት ትዕግስቱ አወሉ ስለሆነ አንድነትን ለትዕግስቱ ሰጥቻለሁ። ልክ እንደዚህ ማለት ነው። አሁን የአብን ልጆች ህጋዊ የሆኑ ሰዎች ግማሹ ታስሯል። ህጋዊ የፓርቲው ምናልባትም መንፈሳዊ መሪዎች የሚባሉት ግማሹ በትግል ውስጥ ነው ያለው፣ በፋኖ ትግል ውስጥ ተቀላቅሏል። ግማሹ ጥጉን ይዞ ተቀምጧል። እነዚህ ህጋዊ የጉባኤ ባለቤቶቹ የጠየቁት ጥያቄ ወደ ጎን ትተው በአዲስ አበባ የካቢኔ አባላት የተመደበላቸውን አባላት ይዘው ህጋዊ ነን ብለው መናገሩ በራሱ እንዴት አይነት ህሊና ቢስ ብቻ አይደለም ነውረኛ የሆነ ስብስብ እንደሆነ ማሳያ ናቸው። ለማንኛውም ይሄንን ካልኩኝ የአብይ አህመድ እንደነዚህ አይነት ያሉ ሳምባዎቹ በዋናነት ምን እያደረጉ ነው? አሁን ከአማራ ብሔርተኝነት እንቅስቃሴ ወጥተው በሌላ ማዕቀፍ ውስጥ የድጋፍ መሰረት አለን በሚሉት ላይ የፓርቲ ስብስብ ፈጥረው ኮalition ፈጥረው ወደ ምርጫ ዝግጅት ለመሄድ እንቅስቃሴ አሳይመንት እንደተሰጣቸው ማሳያዎች ናቸው። ይሄ ቅድም ካልኩት ርዕስ ጋር ስለሚገናኝ
ስለዚህ እነዚህ ፓርቲዎች በዋናነት አሁን ነጌታቸውም በዚህም በኩልም ምናምን እየተሰባሰበ ያለው ኃይል ከምርጫው ጋር በተያያዘ አዲስ የሚፈጠር የኃይል አስተላለፍ ነው እና ምርጫ የሚያስችል አውድ ከሆነ አብይ አህመድ ከብልጽግና ጋር አዲስ ኮalition ፈጥረው 50+1 ድምፅ ካመጡ መንግስት ለመመስረት አዲስ የተመሰረተው መንግስት የ5 ዓመት ስፔስ ጊዜ ስላለው ከዛ በኋላ ጦርነቶችንም በስፋት ለማድረግ እድል ይሰጠዋል። ምርጫውን የሚያስችልበት ማድረግ የሚያስችል አውድ ከሌለና ሁሉ ነገር የተዘጋ ግን ከሆነ ግን ምናልባትም ጦርነት ሊፈነዳ እንደሚችል ምልክቶች ናቸው። ለዛ የጥርጊያ መንገድ እየተሰጠ እንደሆነ ምናልባት የቤተ መንግስት ሞንታርቦችም የሰጡት መግለጫ በነጌታቸውም ላይ ያለው እንቅስቃሴ እንዲሁም ደግሞ አብይ አህመድ በዋናነት በጨፌው አቅጣጫ አዲስ የኦሮሞ ፓርቲ ለመመስረት የሚያዘጋጀው እንቅስቃሴ አንዱ ማሳያ ነው ብዬ አስባለሁ። እንግዲህ የዛሬው በዋናነት ሀሳባችን ምርጫ ካልተቻለ ጦርነት የሚል የአብይ ፖሊሲ ምን ይመስላል በሚለው ላይ ትንሽ ለመነጋገር ነው። እንግዲህ ሀሳብ አስተያየቶቻችን ይሄን ይመስላሉ። በሚቀጥለው በአዲስ ሀሳብና በአዲስ ሀገራዊ አጀንዳ እስክንመጣ ድረስ የዛሬውን ፕሮግራማችን እዚህ ላይ እንጨርሳለን። በሚቀጥለው ፕሮግራም እስክንገናኝ ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየቶችን በመስጠት ከኛ ጋር እንድትወዳጁ እንጠይቃለን። የዛሬው ፕሮግራም እዚህ ላይ ጨርሻለሁ። አዘጋጁ ስንታየሁ ቸኮል ነኝ። አመሰግናለሁ።